ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባል። ኢትዮጵያ አምራች ኢንዱስትሪዎች ወደ አፍሪካ ገበያ በሂደት ለመግባት መስራት እንደሚገባቸው ፕሬዝዳንት ታዬ አጽቀሥላሴ አስገነዘቡ። ፕሬዝዳንቱ አራተኛውን የኢትዮጵያ ታምርት ኤክስፖ ጎብኝተዋል። አራተኛው የኢትዮጵያ ታምርት ኤክስፖ ኢትዮጵያ በአምራች ኢንዱስትሪው ዘርፍ የደረሰችበትን የእድገት ደረጃ እያስመለከተ ይገኛል። ኢንዱስትሪዎቻችን ከትናንት መገፋትና በቢሮክራሲ ከታጠረ ፈተና ተላቀው ለኢትዮጵያ እድገት መሰረት እንዲሆኑ ንቅናቄው ዘርፉን በጉልህ እያገዘ ይገኛል። ይህንን አራተኛውን የኢትዮጵያ ታምርት ንቅናቄ ኤክስፖን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ጎብኝተዋል። ፕሬዝዳንቱ ኢትዮጵያ በልጆቿ ጥረት ወደ ብልጽግና እየተጓዘች እንደሆነ የኢትዮጵያ ታምርት ንቅናቄ ማሳያ መሆኑን አስረድተዋል። የኢንዱስትሪ ዘርፍ መቼም የአንድ ሀገር ወደ ከፍተኛ የእድገት ደረጃ ለመሸጋገር ዋልታው እሱ ነው፣ መደላድሉ እሱ ነው። ብዙ ሀገራት ወደ ከፍተኛ የእድገት ደረጃ የደረሱት ዋናው መሰረታቸው ኢንዱስትሪ በመሆኑ ነው። ስለዚህ እዚህ ያየኋቸው ምርቶች እጅግ የመሰጡኝ የተደመምኩባቸው አሉ። በጣም ኢንኩዚቲቭ ነበርኩ፣ በጣም ጠያቂ ነበርኩ ለአምራቾቹ። ምክንያቱም አንደኛ ጥያቄ በመገረም ነው። ኢትዮጵያ እያመረተቻቸው ያሉ እነዚህ የኢንዱስትሪ ውጤቶች ከኢትዮጵያ ተሻግረው በአፍሪካ ተወዳዳሪ የመሆን አቅም አላቸው። እንዲህ አይነት ምርቶች ምን ያክል የሀገራችን የማምረት የእውቀት ደረጃ ወደ ከፍተኛ ደረጃ እንደተሸጋገረ ለማየት የሚያስችል ነው። አንዳንዶቹ ምርቶች ከሀገር ውስጥም አልፈው የውጭ ገበያ ማግኘታቸውን ነግረውኛል። አንድ ትልቅ ማሽነሪ ቅድም አይቼ ነበርና ኡጋንዳ ኦርደር እንዳገኙ ነግረውኝ ነበር እና was very much excited በጣም ነው ደስ ያለኝና ይሄ እንዲያ ባደረግን ቁጥር የውጭ ምንዛሬ በዛች ማዕቀፍ ብቻ አይደለም የምናየው፣ እውቀትም እናሸጋግራለን፣ እኛም የበለጠ እውቀት እናገኛለን። ሀገራችን ደግሞ ያላት ደረጃ የአምራችነት ደረጃ ተፈላጊነቷ ከፍ ይላል። እነዚህ ምርቶች ከኢትዮጵያ አልፈው አፍሪካን ተሻግረው በዓለም ገበያ ቦታ ያገኙ ዘንድ ሁሉም የበኩሉን ሊወጣ ይገባል። ኢንዱስትሪ ሚኒስቴር በግሌ ተደምም ያለው ይህንን ሁሉ ማስተባበር ቀላል ተግባር አይደለም። ለእኛ ኮንሰምፕሽን ብቻም ሳይሆን አሁን ወደ ውጭ መሸጋገር አለብን። የገበያ ትስስሩ እንዴት ነው መገንባት የሚቻለው? እንግዲህ በየሀገሩ የኢትዮጵያ ሚስዮኖች አሉን፣ የኢትዮጵያ ኤምባሲዎች አሉን። ለእኔ እንደሚገባኝ ስራቸው ይሄ ነው። ምርት የማይሸጥ ምርትን የማያስተዋውቅ ሚስዮን ወይም ውክልና ፋይዳው ብዙም አይደለም። እዚህ ላይ ጠንከር ብዬ ነው መናገር የምፈልገው። እያንዳንዱ ውጭ ያለ የኢትዮጵያ የቆንስል ጽሕፈት ቤት እነዚህን ፕሮዳክቶች በር እያንኳንኳ ትልልቅ የኢንዱስትሪ ኢስታብሊሽመንቶችም ተቋሞችንም እያገኘ ማስተዋወቅም መሸጥም አለበት። መመዘኛውም እሱ ነው መሆን ያለበት። አምራች ዘርፉ ዛሬ ከደረሰበት ደረጃ ተሻግሮም ለኢትዮጵያ እድገት ቁልፍ ምሰሶ እንደሚሆን ፕሬዝዳንቱ እምነታቸውን ገልጸዋል። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ሚዲያዎች ለብሔራዊ ጥቅምና ለጋራ ማንነት መገንባት እውነትን መግለጽ ላይ ትኩረት ሊያደርጉ እንደሚገባ አጽንኦት ሰጡ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ጥናትና ምርምር ላይ ትኩረት አድርጎ ኤአይን በመጠቀም የሚሰራቸው ዘገባዎች ሌሎች ሚዲያዎች ትምህርት ሊወስዱባቸው እንደሚገባ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠንካራ ተቋማት የዲሞክራሲያዊ ስርዓት ምሰሶዎች ናቸው። ከነዚህ መካከል ደግሞ የመገናኛ ብዙሃን ግንባር ቀደሙን ስፍራ ይዛሉ። ባለፉት የለውጥ ዓመታት የኢትዮጵያ ሚዲያ ለትርክት ግንባታ ያደረገውን አስተዋጽኦ መሰረት ያደረገ መድረክ ጠቅላይ ሚኒስትር አብይ አህመድ በተገኙበት ተካሂዷል። በመንግስትና የንግድ መገናኛ ብዙሃን ለውጡን ተከትሎ የተሰራው ሪፎርም ያለበት ደረጃ በስፋት ተመላክቶበታል። በኢትዮጵያ ለውጥ መምጣቱን ተከትሎ በሚዲያው ዘርፍ የተወሰዱ ሪፎርሞች የሚዲያውን አውድ ያሰፉ ቢሆኑም ነፃነትን የማስተዳደር ፈተናዎች አብረው እንደነበሩበትም ጠቅላይ ሚኒስትር አብይ አህመድ ጠቁመዋል። ልናደርግ የሞከርነው በስራቸው ምክንያት በሙያቸው ምክንያት ሚዲያ አካባቢ ስለሚናገሩ አይደለም። ጋዜጠኛ በመሆናቸው ምክንያት የታሰሩ ሰዎች መፍታት ነበር የመጀመሪያው እርምጃ።
ጋዜጠኞች ከፈታን በኋላ ብሎገርስ ሆነው በዛን ጊዜ አገላለጽ አሁን ወይ ዩቲዩብ ወይ ፌስቡክ እንደምለው ሊሆን ይችላል ብሎገርስ ነበሩ። እነሱ እንዲከፈቱ ሆኗል። ኢትዮጵያ ከውጭ የሚሰራጩ ሚዲያዎች በሾርት ዌቭም በቲቪም ጃም ታደርግ ነበር። ከዚያ በፊት የጃሚንግ ስርዓቱ እንዲቀር ተደርጓል። ምንም አይነት ሀሳብ እንዳይታፈል ለመልቀቅ ተሞክሯል። የተዘጉ ሚዲያዎች፣ ሀገር መግባት የማይፈቀድላቸው ሚዲያዎች ወደ ሀገር እንዲገቡ ተፈቅዶላቸዋል። ከሚዲያቸው ጋር ተያይዞ የተከለከሉ ጋዜጠኞቹም እንደዚሁ መግባት መስራት እንደዚሁ ተፈቅዶላቸዋል። አሳሪ ህጎች በተለይ የጸረ ሽብር ህጉ ከሚዲያ ጋር ተያይዞ ለመናገር እድል የሚሰጥ ስላልነበረ ያም እንዲሻሻል ተደርጓል። ነገር ግን በሪፎርሙ የነበረን ሚዲያን የመክፈት ሁሉም ሀሳብ ካለከልካይ እንዲንሸራሸር ማድረግ ምንም ችግር አልባ ጉዞ አልነበረም። ልክ ሚዲያው ሲከፈት በቀላሉ ወደ ኢንዱስትሪው መግባት የተቸገሩ ሙያው ያላቸው እውቀቱ ያላቸው ሰዎች አሉ። ወደ ሙያው ደግሞ ሲገቡ ኤቲክስ የሚባል ነገር ያልተከተሉ ነፃነትን በቅጡ ማስተዳደር የተሳናቸው ሰዎች ነበሩ። በዚያ ውስጥ ነው እንግዲህ የተንሸራሸረ አሁን ባለበት ደረጃ የደረሰው ከነችግሩም ቢሆን ማለት ነው። ይህን በጊዜ ሂደት እያስተካከሉ መምጣት ተገቢ መሆኑ እንዳለ ሆኖ የኢትዮጵያ ሚዲያ ዘውግ ግን የጋራ ማንነትን በመገንባትና እውነትን መግለጥ ላይ ትኩረት ሊያደርጉ እንደሚገባ ጠቅላይ ሚኒስትሩ አጽንኦት ሰጥተውበታል። እውነት የሚናገሩ ሚዲያዎች ያዩትን የሰሙትን በኮግኒቲቭ እውቀት ብቻ ሳይሆን ኢምፔሪካል በሆነ መንገድ ያን ኢንሲደንት ከቦታው ከሁኔታው ጋር አያይዘው እውነትን የሚገልጡ ቢሆኑ ጠቃሚ ነው ብዬ አስባለሁ። እውነትን መግለጥ ቀላል ነገር አይደለም። ዋጋ የሚያስከፍል፣ ገንዘብ የሚያሳጣ፣ በወዳጅ የሚያስጠላ ብዙ ጉዳዮች ሊተረኩበት ይችላሉ። እነዛን ጀግኖ መፈጸም የሚችል ሚዲያ ቢሆን ይጠቅማል ብዬ አስባለሁ። ሁለተኛ የጋራ ማንነት ላይ የጋራ ማንነት የሚገነቡ ቢሆኑ ለውይይት ለንግግር በር የከፈቱ ቢሆኑ ጥሩ ነው ብዬ አስባለሁ። ሀገራዊ ግቦች ላይ መቼም ናሽናል ኢንትረስት የሌለው ወይም በሃውስሆልድ ሌቭል የቤተሰብ ፍላጎት የሌለው አባወራ የለም። የቤተሰብ ፍላጎት ያለው አባወራ ሰርቶ ለፍቶ ደግሞ ልጆቹን ያስተምራል። በሀገር ደረጃም ኮሌክቲቭ የሆኑ ፍላጎቶች አሉ። እነዚያን አንጥሮ ያወቀና ለነዛ የሚሰራ ቢሆን ይመረጣል። ቢቀር ብዬ የማስበው ዋልታ ረገጥ ጫፍ ላይ የወጡ የሃይማኖትም የብሔርም የፖለቲካም ክርር ያለ ነገር መጨረሻው መሰበር ስለሆነ እሱ ቢቀር ሚዛናዊ ወደ መሆን መምጣትን ሚዲያዎች ቢገሩ ቢመሩ ቢያስተምሩ መልካም ነው ብዬ አስባለሁ። የሚዲያው ማንነት ብሔራዊ ጥቅምን ያስከበረ፣ ገዢ ትርክትን የሚያሰርጽ፣ ህብረ ብሔራዊ አንድነትን የሚያንጸባርቅና ሁለንተናዊ ብልጽግናን የሚያረጋግጥ መሆንም ይገባዋል። በዚሁ አግባብ ሚዲያዎች እውነትን በጥናትና ምርምር በማስደገፍ ከአርቲፊሻል ኢንተለጀንስ ጋር በማስተሳሰርም መስራት እንደሚገባቸው ያስገነዘቡት ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ብሮድካስቲንግ ኮርፖሬሽን በዚህ ረገድ ያሳየውን ምርታ ትልቅ መሆኑን ጠቁመው ሌሎች ሚዲያዎችም ከዚህ ተሞክሮ ሊወስዱ ይገባል ብለዋል። ቴክኖሎጂውን በሚመለከት ግን የሚዲያ ሰዎች እንድታስቡበት እንፈልገው ከዚህ ቀደም የነበረው ሚዲያ አፕሮች ተቀይሯል። አሁን ተቀይሯል። አንከር አንድ ሰው ሁለት ሰው ካለ በቂ ነው። በጣም የሚያስፈልገው 20-30 ዲፕሎማ ያላቸው ኮምፒውተር የሚያውቁ ኤአይ የሚያውቁ ሪሰርቸር ነው የሚያስፈልገው። በተደጋጋሚ ለሚዲያ ሰዎች አንስቻለሁ ይሄን ጉዳይ። ከዚህ አንጻር ኢቢሲ በጣም ግንባር ቀደም ስራ እየሰራ ነው ያለው። ፋናዎችን መማር አለባችሁ፣ ኤንቢሲ መማር አለበት፣ ሌሎች መማር አለባችሁ። ሪሰርች ቤዝድ ኢንፎርሜሽን ማሰራጨት ጀምረዋል። በአንድ ጉዳይ ላይ የውጭ ሀገር ዜጋ መጥቶ ኢትዮጵያን ሲጎበኝ በዛ ርዕሰ ጉዳይ ላይ ኢቢሲ ያቀረበው ሪፖርት እና ፋና ያቀረበው ሪፖርት አይገናኝም። አሁን ኢንፎርሜሽን ጥሬው ሳይሆን እውቀት ይፈለጋል። ሪሰርች ቤዝድ ማድረግና ኤአይ መጠቀም ብንችል አብዛኛው ስራ ይቀላል። ሚዲያ ራሱን ከአክቲቪዝም በመለየት ጋዜጠኛው ለብሔራዊ ጥቅም መቆም እንደሚገባው የገለጹት ጠቅላይ ሚኒስትሩ ባህር በር መሰልን የህልውና ጉዳዮች ላይ ቀናይ መሆን እንደሚገባ አስታውቀዋል። ጋዜጠኛ ገለልተኛ መሆን ያለበት ከግል ጥቅሙ ነው ያሉት ጠቅላይ ሚኒስትሩ ለሀገር ጥቅም በጋራ መቆም ተገቢነት እንዳለው ጠቁመዋል። የሚዲያ ምርታ ለትርክት ግንባታ ያለውን አስተዋጽኦ በዳሰሰው መድረክ ላይ ኢቢሲን ጨምሮ የሀገሪቱ የንግድና የመንግስት መገናኛ ብዙሃን ከለውጡ በኋላ የተከወኑ የሪፎርም ስራዎቻቸውን ያቀረቡበትም ነው።
በመጨረሻም የኢትዮጵያ ብሮድካስቲንግ ኮርፖሬሽን ባከናወነው ብሔራዊ ቅድም ያስገጠመ ገጽ ትርክትን የሚያስረጽ ሁለንተናዊ ብልጽግናን የሚያረጋግጥና ህብረ ብሔራዊ አንድነት የሚያንጸባርቅ ይዘት ላይ በማተኮር የሚታይ ለውጥ አምጥቷል። ኮርፖሬሽኑ ቀድሞ የሚስተዋሉ የይዘት ጥራትን ለመቅረፍ በሰው ሰራሽ አስተውሎት የሚታገዝ ጥናትና ምርምር መነሻ ማድረጉ ውጤቱን አግዝፎታል። በኢትዮጵያ የሚዲያ ታሪክ ውስጥ ፈርቀዳጅ የሆነው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ በሬዲዮ የ90 ዓመታት በቴሌቪዥን ደግሞ የ60 ዓመታት ረጅም የስርጭት ጉዞን አሳልፈዋል። ተቋሙ በኤፍኤም አዲስ 97.1 እና በዲጂታል ሚዲያ አማራጮቹ ጭምር በመታገዝ በኢትዮጵያ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ እንቅስቃሴዎች ላይ የማይፋቅ አሻራውንም አሳርፈዋል። ይህ አንጋፋ ተቋም በታሪክ ጉዞ በርካታ ስኬቶችን ቢያስመዘግብም ከህዝብና ከመንግስት የሚጠበቅበትን ያህል ውጤታማ እንዳይሆን ከለውጡ ቀድሞ ባሉት ዓመታት የተለያዩ ተግዳሮቶች ሲፈትኑት ቆይተዋል። በተለይም የመዋቅር ክፍተቶች፣ የኤዲቶሪያል ፖሊሲ ጥራት ጉድለት፣ የብዝሃነትና የተደራሽነት ውስንነቶች እንዲሁም ኋላ ቀር የሆነ የስራ አካባቢ የተቋሙ ዋነኛ ማነቆዎች ነበሩ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በዋነኝነት እንዲሰራ የሚጠበቀው አስተሳሳሪ ትርክቶች ላይ በትጋት መስራት ይጠበቅበት ነበር። ከዚህ አንጻር የሀገራዊ ትርክትን ገዢ ትርክትን ከማስረጽ አንጻር ኤዲቶሪያል ፖሊሲው ክፍተት ነበረበት። በብዛት ሚዲያውን በሬዲዮም በቴሌቪዥንም በዲጂታሉም ሲሰራ የነበረው አሁናዊ ሁኔታዎችን እንጂ ትውልድን ከማስተሳሰር አንጻር ትውልድን ከማስቀጠል አንጻር የኢትዮጵያን ዛሬ ትላንትና ነገን ከማስተሳሰር አንጻር ክፍተት ነበረበት። ኢቢሲ የይዘት ጥራት ከፍተኛ ችግሮች የነበሩበት ተቋም ነው። ፈጠራ ማነስ፣ የይዘቶቻችን ተመሳሳይነት ከዚህ ጉለት የተነሳ ከአድማጭ ተመልካቾቻችን የመራቅ ተግዳሮት ገጥሞት ነበረ። ለውጡን ተከትሎ ተቋሙ በዘመናዊ የሚዲያ ኮምፕሌክስ እንዲደራጅና ምቹ የስራ አካባቢ እንዲፈጠርለት ተደርጓል። ይህም ከመሰረተ ልማት ግንባታ ባለፈ በይዘት ደረጃም ተቋሙ ራሱን እንዲፈትሽና እንዲያሻሽል ትልቅ ዕድል ፈጥሮለታል። ኮርፖሬሽኑ ይዘትን ለማሻሻል ባደረገው ሪፎርም የሀገረ መንግስቱን የትኩረት አቅጣጫዎች በሚገባ በመረዳት ውጤት የሚያመጡ ስራዎችን መስራትም ጀምሯል። አሁን የኢቢሲ ይዘቶች ማጠንጠኛቸውን በብሔራዊ ጥቅም፣ በገዢ ትርክት፣ በህብረ ብሔራዊ አንድነትና በሁለንተናዊ ብልጽግና ዙሪያም አድርገዋል። ኤዲቶሪያል ፖሊሲ ላይ ስንመለከት ከዚህ በፊት ቅድም አሳሳሪ ትርክትን እንዲሁም የኢትዮጵያን ብሔራዊ ጥቅምን መሰረት አድርጎ ከመስራት አንጻር ብዙ ክፍተት እንደነበር አንስተናል። አሁን ላይ ኢቢሲ ቀዳሚና ቁልፍ ስራው ብሔራዊ ጥቅም፣ ገዢ ትርክት ግንባታና ህብረ ብሔራዊ አንድነት ከሁሉም በላይ ሁለንተናዊ ብልጽግና ኢትዮጵያ እንዲረጋገጥ በትጋት የሚሰራ አራቱ ጉዳዮች ላይ ፒላር አድርጎ የሚሰራ ሚዲያ እንዲሆን አድርገናል። የዘመነ የሚዲያ ቴክኖሎጂና ምቹ አካባቢ ኢቢሲ ዛሬ ላይ ከ6 በላይ ራሳቸውን የቻሉ የስቱዲዮዎች አሉት። ዘመናዊ ሚዲያ ኮምፕሌክስ አለው። ይህም እንዲኖረው ክቡር ጠቅላይ ሚኒስትር ትልቅ ድጋፍ አድርገውልናል። እናመሰግናለን። ይህንን ሀገራዊ ተልዕኮ በውጤታማነት ለመወጣትም ሁነት ተኮር ከመሆን ተላቆ ይዘቶቹን በጥልቅ ጥናትና ምርምር ላይ እንዲመሰረቱ አድርጓል። ሰው ሰራሽ አስተውሎትን ጨምሮ በሌሎች ዲጂታል ቴክኖሎጂዎች እየታገዘም ይገኛል። ኢቢሲ ዛሬ ላይ በይዘት የነበረበትን ጉለት ለማስተካከል የራሱን የይዘት ምርምር ማዕከል ከፍቷል። ይህ የይዘት ምርምር ማዕከል የምንሰራቸው እያንዳንዳቸው ይዘቶች ጥናት ይደረግባቸዋል። አርቲፊሻል ኢንተለጀንስ በአርቲፊሻል ኢንተለጀንስ ይታገዛሉ። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በዚህ ላይ ድጋፍ ያደርግልናል። እንዲሁም የተሰሩት ይዘቶች አርትዖትም ሲሰሩ አሁንም በአርቲፊሻል ኢንተለጀንስ ይታገዛሉ። ወደ ፕሮዳክሽን ሲመጡም በአርቲፊሻል ኢንተለጀንስ ታግዘው የመጨረሻ አፕሩቫል ተደርጎላቸው ለቴሌቪዥን የሚሆነው ለቴሌቪዥን፣ ለሬዲዮ የሚሆነው ለሬዲዮ፣ ለዲጂታል ሚዲያ የሚሆነው ደግሞ በዲጂታል ሚዲያ እንዲሰራጭ የማድረግ ስራ እየሰራ ይገኛል። እነዚህ ከስር የምትመለከቷቸው ወቅታዊና አዳዲስ ፕሮግራሞቻችን ብሔራዊ ጥቅሞቻችንን የሚያስከብሩ ገዢ ትርክት የሚገነቡ ሁለንተናዊ ብልጽግናን የሚያረጋግጡ አዳዲስ የኢትዮጵያን ህብረ ብሔራዊ ኢትዮጵያ የምትገነባበትን ገዢ ትርክት የምትገነባ ሚዲያ እየሰራንበት ያላቸው ጅምር ፕሮግራሞች ናቸው። ኮርፖሬሽኑ በዲጂታል ሚዲያው ዘርፍ ባደረገው ጥልቅ ሪፎርም ከሀገር ቀዳሚ መሆን የሚያስችለውን የይዘትና የአቀራረብ ለውጥ አምጥቷል። ኢቢሲ ከአንጋፋነቱ የሚመነጨውን ሰፊ ልምድ ከዘመናዊ የቴክኖሎጂ ሽግግር ጋር በማቀናጀት የኢትዮጵያን ብሔራዊ ገጽታ የመገንባትና የህዝቦችን አንድነት የማጠናከር ጉዞውን ቀጥሏል። ተቋሙ ካለፈባቸው ተግዳሮቶች በመማር አሁን የጀመረውን ዘመናዊ አሰራርና የይዘት ጥራት በማላቅ በቀጣይ ዘመናትም ቁልፍ የለውጥ ሞተር ሆኖ እንደሚዘልቅ ይጠበቃል።
ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ